ሶፊ ትባላለች ማለት በእኔ ህይወት ውስጥ ትልቅ ዋጋ ያላት ሴት ናት። እርግጠኛ ነኝ ብዙ ሰው ምናልባት ይሄን ሲሰማ ያስላ ልጅ መሆኔ ሊገረም ይችላል። ለምን ኦሬዲ የፒያሳ ልጅ ነው መመስለኝ ነበረው። አንዲያ ክፍል ገና ጩጬ እያለን ያው እየሄድን ወንዝ ውስጥ እንዋኝ ነበርና ማለት እንዋኝ ስልሽ ገና አንዱ ጓደኛችን ኦሬዲ በቃ ወሰደው ውሃው ማለት ነውና ከዛ ጊዜ በኋላ ውሃ ፈራለሁ የምሬ ነው የምልሽ። እንዴ ሰው ልጅ ሲደነግጥ ልብ ምናምን ነው አይደል? የምሬ ነው የምልሽ። ይሄ ተቆርጦ እንደዚህ ወደቀን ይመስል ሰላም እንዴት አላችሁ? በየቤታችሁ ናችሁ የምትመለከቱን የምትከታተሉን በአባይ ቴሌቪዥን ሰከላ ሾው ከራኬብ ጋር ተጀምሯል። እኔ አባይ ላለው እናንተ ሰከላ አባይ ሰከላ አባይ ሰከላ አባይ ሰከላ ሳምንቱ ሙሉ ጥሩ ጊዜ ያሳለፋችሁ ቀጣዩንም ሳምንት አሪፍ ያድርግላችሁ። እንግዲህ ዛሬ ምርጥ እንግዶች አሉን። ባንዱም ሙዚቃ አለን፣ ሙዚቃ አለ፣ እንጫወታለን፣ እንዝናናለን። እናንተም ግሩም ጊዜ ታሳልፋላችሁ። እኔም እዝናናለሁ። ላዝናናችሁ ሳይሆን ራሴ ልዝናና ነው የመጣሁት። ወገባችሁ ይፈተሻል። እዛው ባላችሁበት እንኳን ቢያንስ ጉሮሮአችሁ ይፈተሻል። እንኳን ደህና መጣችሁልኝ እናንተ። ዛሬ በርከት ብሎ ምናልባት ስለ ጥበብ ይሆናል የምናወራው። በፊልም እንጀምራለን፣ ሙዚቃ እንቀጥላለን፣ ተዋንያን አሉን። በቃ ድምቅ ያለ ምሽት ከአባይ ቴሌቪዥን ጋር እንዲኖራችሁ እንጋብዛለን። እነዚህ በባህል ልብስ እምር ብዬ እንድገኝ ያደረገኝን ዮናስ ጥበብ ቦሌ መድኃኒዓለም አለምነሽ ፕላዛ አንደኛ ፍሎር ላይ 108 ሄድ እያላችሁ ጎብኙልኝ። ይሄው ግርማ ሞገስ አልመጣም። ሰከላ ተጀምሯል። ሞቅ ያለ ጊዜ እናሳልፋለን። እኔ ወደ መቀመጫ ይሄዳለሁ። መድረኩን ለዮምዩ አሳልፌ እሰጣለሁ። እኔ እታደማለሁ። አብራችሁ ነው። የዛሬው የሰከላ ሾው የመጀመሪያ እንግዳዬ የፊልም ፕሮዲዩሰርና ተዋናይ ነው። ወጣት እዚህ ሙያ ውስጥ ደግሞ ሳይታክቱ ከቆዩት መካከል ነውና ሊበረታታ ይገባል። ኤልያስ አለሙን በአዲስ ፊልም አግኝተነዋል። በድጋሚ አበረታቱና ጋብዙልኝ። እናመሰግናለን። በጣም እንግዳይ ስለሆንክ ደስ ብሎኛል። እኔም ራኪ እንግዲህ የመጀመሪያ እንግዳ ስላደረግሽኝ አመሰግናለሁ። ወደ ጋዜጠኝነት ከመምጣቴ በፊት ህልሜ ፊልም ነበረ። አንተ ደግሞ ሙዚቃ አካባቢ ነበርክ አሉ። አይ ሁለቱም ጋር የነበርኩት አንዱ ጋር ብቻ ሳይሆን ያው በፊት ላይ ትንሽ ስትሆኚ ሁሉንም ምትቺ ይመስልሻልና በዚህ በኩል ድራማውም አለ በዚህ ሙዚቃውም አለ እንጂ አንዱ ጋር ብቻ ሙዚቃው ጋር ብቻ አልነበርኩኝ። ግን ምን ሆነ በኋላ ላይ ወደ አክቲንጉ በጣም እንተናለና ሙዚቃው ቀረ ነው። ለዛ ነው ድምጽ ትሞክራለህ ማለት ነው። መሳሪያ ነበር ሙዚቃ አይ ድምጽ ነበር ያልከው አሁን ሞክር እንዳለለ ጠፋኝ። እሺ ወደ ልጅነት ለመልሰህ አሰላ በአትሌቶች ብዙ አትሌቶች ነው። በርግጥ በተለያየ ሙያ ላይ ያሉ ብዙ ሰዎች ወጥተዋል። ጋዜጠኞች አሉ፣ ደራሲያን አሉ፣ የታሪክ ሰዎች አሉ። አትሌቶች ግን በዛ ይላሉ። እንዴት አልሮጥክም? የልጅነት ትዝታስ ምን ይመስላል? አይ አልሮጥክም ሳይሆን ያው እንዳልኩሽ ነው። እኔ እዚሁ ሙያ ውስጥ ለመግባት ሳስብ እህቴ ትንሽ ሙዚቃ ድምጽ ትሞክር ነበር። ሶፊ ትባላለች። የፕሮዳክሽን ስሙም ኤልሶፊ ነው በሷ ስም ነውና ድምጽ ትሞክር ነበርና ያው ቤተሰብ ሴት ስለሆነች ቤተሰብ ወረዲ ያቆሟታል። አምጥታ ግጥም ሙላ ጽፋ ሁላ ተሰጠኝ ነበርና ገና ሁለተኛ ክፍል ተማሪ ያለው ነው ማለት ከዛ ጊዜ ጀምሮ ነው እንደዚህ አይነት ነገሮችን ሳስብ ያደኩት ነውና ይሄ ጊዜ ነው የምትዩ አይደለም ብቻ ከልጅነቴ ጀምሮ ነው እዚህ ሙያ ውስጥ ለመግባት ስታገል ነበርና ዛሬ እንግዲህ እዚህ ጋር አለው። ባንተ አይን አሰላ እንዴት ነው የምትገለጸው? ትውስታህ ምንድነው? አሰላ እንዴት ብዬ ልንገርሽ ማለት
ኦሬዲ አሰላና አዲስ አበባ የከተማ ስፋት ልትለዩ ትችላለሽ እንጂ የሰው እርድናም በየው ምንም ይለይ አይደለም። የምሬ ነው የምልሽ። እኔ አሁን ለምሳሌ ካሰላ መጥቼ ፒያሳ ነው ብዙ አመት የኖርኩት። ከ10 ምናምን አመት በላይ ፒያሳ ነው የኖርኩት። ኦሬዲ ሲፈርስ ነው ከፒያሳ የወጣሁትና ከዛ ማህበረሰብ ጋር ለመቀላቀል አልከበደኝም ማለት እርግጠኛ ነኝ ብዙ ሰው ምናልባት ይሄን ሲሰማ ያሰላ ልጅ መሆኔ ሊገረም ይችላል። ለምን ኦሬዲ የፒያሳ ልጅ ነው መመስል የነበረው። በብዙ ነገር ምንም ልዩነት የለውም እንዳልኩሽ ሰው ዛም ሁሉም ነገር እርድናውም በየምንም ዛም አለ እዚህም እርድናውም አለ እያንዳንዱ ነገር ማለት ነው። እንዳልኩሽ የከተማ ስፋት ያንዳንድ ይሄ ፋሲሊቲ ጉዳዮች ካልሆነ በስተቀር ሰው ግን ምንም ልዩነት የለውምና ብዙም አልከበደኝም። ከዛም እዚህም ያለው ማህበረሰብ ልጅነት ምን ይመስላል? አዲስ አበባ ሁሉም ቦታ የራሱ አስተዳደግ አለው። ያው እንደ ሀገር ተመሳሳይ ነን፣ ብዙ አንራራቅም። ግን የልጆች ጨዋታ አለ የቤተሰብና አሁን አዲስ አበባ ልጅ በጣም ጥቂት ቀበና አካባቢ የሆነ ቦታ ላይ ወንዝ ያለበት ካልሆነ ዋና ብዙ ድል የለንም። ልክ እንደዛ ቦታዎች ደግሞ የራሳቸው የሚፈጥሩት ነገር አለ። ምናልባት አሰላ ተራራማ ቦታ ላይ ስለሆነች ደግሞ እዛ ልክኛ አሁን ሃይኪንግ ምናምን እያለ እንደምንሄደው ለእናንተ በየቀኑ የምትወጣት ነገር ምናምን ይመስለኛል። የምትወርዳት እንዴት አይነት ነው የአሰላች? አሰላ ምን መሰለሽ ወንዝ ምናምን በደንብ ነው ያለው። ቢገርም ግን ዋና አልችልም። ምን ሆነ መሰለሽ አንዴ ክፍል ገና ጩጬ እያለን ያው እየሄድን ወንዝ ውስጥ እንዋኝ ነበርና ማለት እንዋኝ ስልሽ ገና አንዱ ጓደኛችን ኦሬዲ በቃ ወሰደው ውሃው ማለት ነውና ከዛ ጊዜ በኋላ ውሃ ፈራለሁ የምሬ ነው የምልሽ። ለማግኘትም ይሆናል አድገን ሶደሬ መተሽ ይሆናል ዝም ብሎ ወንቦራጨቅ እንጂ ወንዝን ሞክሬውም አላውቅም። ልጅነቴ ውሃ ጋር በጣም የራቀ ነው። ተራራው ግን ቢያንስ በሳምንት 2 ቀን ምናምን ይሄዳለሁ። ለምን ይሄዳለሁ? እናቴን አግዛት ነበር ልጅ ሆኜ። በምን አግዛታለሁ? ተራራው ጫካም ስለሆነ ደን ስለሆነ እንጨት ምናምን አለ። ያው ትሄድና እንጨትም ይሁን ምን ታመጫለሽ? ምናልባት የሰፈሮች ልጆች ብዙዎቹ ይሄን አድርገውታል። እኛ ሰፈር ቀጭን መንገድ ናት። ምናልባት 20 ከሆነን 10 ምናምኖቹ ያን በዚህ መንገድ ውስጥ ነው ያደግነው። እዛ ሰፈር ያለ ልጆች እናቶቻችንን በማገዝ ማለት ነውና ልጅነት ትንሽ ከባድ ነው። አምን እንዳልኩሽ ቅዳሜና እሁድ እዛ እንሄዳለን እናመጣለን። ጧት ለሊት ተነስተን ነው የምንሄደው። ጭላሎ ተራራ ይባላል። ብርድ እንዳይመስልሽ ከምነግርሽ በላይ በጣም ነው የሚበርደውና ክረምት አብሶ ታየው እና በዛ ወይ ነው ሁሉ ነገር እድገታችን ምንም እንትን እያለ የመጣው ልጅነታችን። ከዛ ግን ያው ልጅም ሆኜ እንዳልኩሽ 2ኛ ክፍል ላይ ሲስተር ሙዚቃ ትሞክር ስለነበረ አብሬያት የሆነ እንትን እላለሁ የሆነ አላር መሞከር ምናምን። ማንበብም እኮ አልችልም በነገራችን ላይ መንተፋተም ነው። አማርኛ ምናምን ኦሬዲ ኦሮምኛ ነው የምንማረው። ኦሮምኛ ስለነበረ ትምህርቱ የአማርኛ የማንበብ እንትናችን ትንሽ 2ኛ ክፍል ላይ ምናምን አታነቢ። ይሄ ቀጣጥሎ ሃሁ ምናምን ታያለሽ። ግን ቀጣጥሎ ማንበብ ምናምን ብዙም አልነበርኩምና በዛ እንትኔ ነው ሙዚቃ በመስማት ምናምን ስለነበረውና እንዲያለ ከዛ ጸሬርስ ክበብ ደግሞ ትገቢያ ጸሬርስ ክልክ 8ኛ ክፍል ምናምን ስገባ ጸሬርስ ክበብ የሚባል ክበባቶች አሉ አይደል? እዛ በትምህርት የተቀላቀልና እንደዛ እያለ ነው አክቲንግ እንግዲህ ልጅነታችንም ያለፈው። ከዛ በኋላ እንግዲህ ፊልም ውስጥ ገባ። ፊልም ውስጥ ስትገባም በትወናም አይደለም የጀመርከው፣ በኋላ የመጣ ነው። ፕሮዳክሽን ላይ ነበርክ። እንዴት ገባህ ፊልም ውስጥ መጀመሪያ? በኋላም ደግሞ እንዴት ወደፊት መጣ? መጀመሪያ ምንድነው ያው ከአዲስ አበባ ስመጣ ፋዘር ጋር ነው ጓደኞች ነበሩኝ። ማለት ከኛ ጋር ጸሬርስ ክበብ የነበሩ ልጆች ቀድሞ የመጡ ልጆች ነበሩ። በላይ ይባላል ስላንቺ ያንቹ ሌባ ላቦራና ስክሪፕቶች ዳይሬክተርና ደራሲ ነውና እነሱ ፋዘር ቤት ስመጣ እንድገባ አረጉኝ ቀድሞኝ ስለመጡ ማለት ነውና ፋዘር ቤት ገባው ምናምን። ከዛ ፕሮዳክሽን ማናጀር ከመጀመሪያ በፊት ግን ካስት ተደርጌ ሰርቻለሁ። አሃዱ ሚድ ፊልም ከፋዘር ቤት ማለት ነው። ከዛ ግን ምንድነው ግዴታ ደግሞ መስራት አለብን። በምን ወይ እንስራ። ስለዚህ የሆነ እድል መጣ። ፕሮዳክሽን ማናጀርነት መጣ። ያንቹ ሌባ ቁጥር 1 ፕሮዳክሽን ማናጀር ሆንኩኝ ማለት ነው። በቃ እንደዛ ያለ ያው ከክፍል ለፊት ትመጫለሽ ነው ማለት ግዴታ ፕሮዳክሽን ማናጀር ሆንኩት ፊት ለፊት ለመምጣት ስል ነው ማለት መግቢያ ነው የሆነ ነገር ለማግኘት ማለት ነውና እንደዛ ነው። ብዙ ሙያ ላይ ከዳር ሆነ ወይም አንዷን ፓርቲ እየተሳተፍክ መልመድ ራሱ በጣም ትልቅ ነገር ነው። እሱማ ስንት ቦታ ላይ ኮረስ ሆነናል። እሱማ እኔ ሞኛ ቃለው በነገራችን ላይ ብዙ ሰው ያ እድል ይገባል። ፊልምን የምትወድ ከሆነ ሙዚቃ የሚወዱ ልጆች ላይ እንደዚሁ ሁሉም ቦታ ላይ አለ ይሄ ነገርና ከዛ በኋላ ፊልሞች ላይ ደግሞ መተወን ጀመርክ። ፕሮዲዩሰርም ሆንክ። በርከት ያሉ ካልተሳሳትኩ 13 15 አካባቢ ፊልሞች አሉና ፊልምን እያከሰርም
ምን ይያለም አልወጣም ብለህ ሙጥኝ አርገህ ብለህ ያስክ ሰው ነህና እውነት ለዚህ ጭብጨባ ያስፈልገዋል ምክንያቱም ሙያቸው ያልሆነ በፕሮዲዩሰርነት ፊልም ያበላል የሚባልበት ወቅት ነበር አሁን ይበላል ላይ ነው ያለውና ግን አንተ አለ ፊልም ተሰርቆብህ ያቃል ብዙ ፈተና ገጥመሃል እስቲ አንደን ወቅትና ጥንካሬውን ምን አመጣው ምን አቆየ ፍላጎት ነው እንዳልኩሽ ከሁለተኛ ክፍል ጀምሮ እንደዚህ አይነት ነገር ውስጥ እንደምገባ እንዳልኩሽ ነው በህቴ የተነሳ ነው ከዛ ግን ምንድነው የመጀመሪያ ፕሮዲዩሲንግ አንቺ ሲጀመር ከዛ ፊት አንድ ፊልም ሰራው ሌዲስ ፈርስት ኤክስ የሚባል ፊልም ለሰባት ነው ፕሮዲዩስ ያደረግነው ሰባታችንም ገንዘብ አይደለም ያለን የሆነ ነገር እንዳልኩሽ የሆነ ነገር ያለው ሰው አለ ካሜራማን አለ ካሜራ ቃ ያለው አለ ደራሲና ዳይሬክተር አለ ኤዲተር አለ እነኚህ ሰዎች ተሰባስበን ነው ሌዲስ ፈርስት ኤክስን ፕሮዲዩስ ያደረግነው ወላ የሆነ ሰዓት ላይ አቃተንና ገንዘብ ያለው ሰው ጨመርን 8ኛ ሰው ማለት ነውና ከሁላችንም ፐርሰንት ተቀንሶ 8ኛ ሰው ጨምረን ነው ፕሮዲዩስ ያደረግነውና በዚህ መንገድ ውስጥ ነው ላይክ ፍለፊት መምጣት ይከብድ ነበር በሰዓቱ የሆነ 2003 2004 አካባቢ እኛ ለመምጣት ትንሽ ይከብድ ነበር ወደ ፍለፊት መተሽ ለመስራት ማለት ትንሽ ቻሌንጅ ነበርውና ያን ቻሌንጅ ደግሞ ለመስፈር ምንድነው በጋራ ሆነሽ መስራት ማለት ነውና ያንን ፊልም በጋራ ሰራን የሆነ ፕሮዲዩሲንግ የሚባለው ነገር እንትን ማለት ጀመረ ነው ማለት ከዛ ግን ምን ሆነ ባንቺ ጊዜ የሚል ፊልም ደግሞ ለሶስት ፕሮዲዩስ አደረግን እኔ ባህሪን ከድርና ደረጀ ጋሻው እነሱ አሁን እስካሁን ድረስ ያው ጓደኛሞች ነን 10 ምናምን አመት ማለት ነው ከነሱ ጋር እስካሁን ድረስ ጓደኛሞች ነን ምናልባት እነሱ እንትን ብለው ነው ፕሮዲዩሲንጉን ኦሬዲ ሆልድ አድርገውት እኔ ስላለው ነው እንጂ ከነሱ ጋር 10 ምናምን ብዙ ፊልሞችን ፕሮዲዩስ አድርገናል ከነሱ ጋርና እንደዛ ያያለ ነው ብዙ ነገሮች ሄዱ ያለ ከዛ እንግዲህ መሰረቅ የሚባል ታሪክ ደግሞ ተፈጠረ ትዝ ይለኛል በጣም ብዙ ፊልሞች ናቸው የተሰረቁት ደግሞ ቆንጆ ስራዎች የሚወጡበት ወቅት ነበር የፊልም ስርጭትም ይሄ ስትሪሚንግ የነበረውም ነገር ካልተሳሳትኩ አዲስ ሲስተምም ነበርና በጣም መታሳዝኑኝ ብዙ ሰዎች አላችሁ የተጎዳችሁና እንዴ በጣም ምን ተፈጠረ መሰለሽ አንቺ ለኔ ፊልም ፕሮዲዩስ አድርጌ ነበር ካንዲት ጓደኛ ጋር ዊንታ ትባላለች እሷ ምንና ምና ነው ፊልም ፕሮዲዩስ ያደረገችውና ፊልማችን ታየ ተመረቀና ልክ ታይቶ ገና 10ኛ ቀኑ 8ኛ 9 10ኛ ቀኑ ላይ ፒያሳ የሆነ ቤት ምሳ እየበላው መጥተው ፊልም ተሰረቃሉኝ ማለት አልኳቸው ምን ትቀልዳለህ እንዴ ምን አልኩኝ ከዛ ቴሌግራም ላይ ነው እንደዚህ ከፍቶ አሳየ እንዴ ያሳለፍኩትና ሳይው ኦሬዲ አለም ፊልሙ ማለት አንዳንዴ ሰው ሲደነግጥ ልብ ምናምን ነው አይደል የምሬ ነው ምልሽ ይሄ ተቆርጦ እንደዚህ ወደቀን ይመስለኝ ማለት የሆነ ተስፋ ምናምን ስታገኚ ድንገት የሆነ ሰው ይመጣና ይመታሻልና ምናልባት ያ ሰው ያን ያደረገው 5000 ብር ላይ ያገኝ ይችላል በእኛ ላይፍ ላይ ግን የፈጠረው በጣም ብዙ ከባድ ስትራግሎች አሉት ለምን ስጀምሪ ለ7 ፕሮዲዩስ ጀምረሽ ከዛ ለ3 ለ4 ይያርሽ ለ2 ስደርሺ ታውቂዋለሽ ያቀምሽ ማደግ ይመጣልና ያንን ነገር ልክ ሲቆርጥብሽ እኔ ምሪ ነው ምልሽ ይሄ እንዲ ወድቆ ማለት ይሄ ቁርጥ ብሎ ወደቀን ይመስለኝና የሆነ ሰዓት ያህል በቁጭት ያለሽ ባለበት ምሳውንም ኦሬዲ ቆመ አላቅም የሆነ ማለት ያ የዛ ሰሞን የነበረውን ስሜት እንዲህ ብዬ መግለጽ ይከብዳል ያው አልፏል ለምን እንግዲህ አላህ ስላለ ሁሉ ነገር ትችዋለሽና እንግዲህ እንኖራለን ማመልሽና ያ ጊዜ አለፈ ከፊቱም ኮሮና ስለነበረ ኮሮና ደግሞ በቃ ሁሉ ነገር ነው ይደብላለቀው ግን ያው የሱ ቸርነት ስላለ ያላህ ቸርነት ስላለ ለሱ ረህመት ትኖር ያለሽና ይኸው ዛሬ አለው ወሽመጤ ብጥስ አለ የሚል ነገር አለ አይደል የት ጋር ነው ወሽመጥ የሚያቃል ወገብ ይሄ ማለት ነው ስለዚህ ትክክለኛው ስሜት ቃሉን አቀዋለሁ ግን ወሽመጣችሁ አይበጠስ የሁላችንም እሺ ያ ጊዜም አለፈ ከዛ እንደገና የኮሮና ወቅት ደግሞ መጣ እስካሁንም ድረስ ደግሞ የፊልም ኢንዱስትሪው ላይም ባለም አቀፍ ደረጃም ነው ተጽዕኖ ፈጥሮ ያለፈ ወቅት ነው ከስልካችን ጋር በጣም ያቀራረበን እንደ ሀገር ደግሞ ኢትዮጵያ ውስጥም የኢንተርኔት አገልግሎት ደግሞ በደንብ ሰፋና ይበልጥ በቃ ስልክ ላይ ሆነ ሁሉ ነገራችን ፊልሞችም ከሲኒማ ቤት ወደ ዩቲዩብ ፊልሞች ደግሞ ተመጣ ያንን ጊዜ ነገን በማሰብ ራስህን ያዝ አድርገህ ያን ጊዜ ማለፍ ግድ ነበረ በቃ አላማ ስለነበረ እንዴት ታለፈ ያ ወቅት ገቢም አይኖርም ያለህን ትበላለህ ተስፋም አልነበረም አልፈን እንገናኛለን አላልንም ነበር አይደል ሌላ ትልልቅ የሚባሉ ሀገራት ላይ ብዙ ሰው ሲያልቅ
ተስፋ አልነበረንም። ተስፋ በመቁረጥ ውስጥ ደግሞ የሚጽፍ ሰው ወይም ሙያ አርት ውስጥ ያለ ሰው ምንድን ነበር የምታደርገው? ያኔ እንዴት አለፈ? ምን መሰለሽ ያን ጊዜ አንድ ታሪክ የሚል ስክሪፕት ኦልሬዲ ስክሪፕቱ ፕሮሰስ ላይ ነበርና ኮሮና ሲገባ ነው ኦልሬዲ ፊልም ሲጠፋ ማለት ራስሽ የምታካከሹ በመስራት ነው። የምሬ ነው የምልሽ። ለምሳሌ የሆነ ነገር ሀፕን ሲያደርግ ነገ የተሻለ ይመጣል ብለሽ ነው የምትነመቲው እንጂ ተስፋ ቆርጠሽ አትውጭም። ምን እንደሆነ አላውቅም። የምሬ ነው የምልሽ። እኔ ሌላ ሙያ ውስጥ ብገባ እርግጠኛ ነኝ የተሻለ ሰው ልሆን እችላለሁ ምናምን ኢኮኖሚካሊ ብዙ ነገር። ግን በቃ አንዳንዴ ሙያውን የምትወጂው ነገር አለ አይደለ? በቃ ስለምትወጂው ነገር ነው የምታወሪው፣ ስለብዙ ነገር ነውና ያን ጊዜ እንደዛ ነው ያለፍኩት። አንድ ታሪክ የሚባል ፊልም በቃ ነገ ሰራዋለሁ፣ ይሄ ጊዜ ያልፋል። አለፈም ሰራሁት ያንን ፊልም ነው የምልሽ። ግን ምንድነው ብዙ ስትራግሎችን ታሳልፊያለሽ። ስራ የለም፣ ገቢ የለም። ስለዚህ በምንድን ነው የምታሳልፊው? በቃ እንግዲህ የማያልፍ የለም ያልፋል። እኛ ብቻ ጤና እንሆን። ተረዳሽኝ አይደለ? እሱ ነው። አሁን ላይ ከሳምንት በፊት የተመረቀ አንድ ስራ አለ። ወደሱ እንምጣ እስቲ ያስተዋውቀን። አዎ ልዩ ዓለሜ ምንድነው ብዙዎቹ እዚህ ኦልሬዲ ስራ ላይ ካሉት ሰዎች ውስጥ እኔ ነኝ አሁን ያለሁት ፊልሙ ላይ። ዳንኤል ሙሉነህ አለ አንጋፋው ኦልሬዲ ይመስለኛል ከ13 ዓመት በፊት ምናምን ይመስለኛል የሱ የመጨረሻ ሲኒማው ላይ የነበረው ፊልሙ። አሁን ከዛ በኋላ የወጣው የኔ ፊልም ነው ከኔ ጋር የሰራው ነውና ምናልባት እስቲ ከሱ ጋር ለምን አልሰራም ዳኒ። ከዛ ደግሞ ሁለት እንስቶችን ቆንጆ እንስቶችን ደግሞ ሙያው ላይ አመጣን ማለት ነው። ማለት ለኢንዱስትሪውም የሆነ ነገር ተሰጫለሽና ልዩ ዓለሜ ፊልም ጥሩ ነው። የምሬ ነው የምልሽ። ብዙ ለፍተንበታል፣ ደክመንበታል። በተቻለን አቅም ዳይሬክተሩም ገና አሁን የቅርብ ጊዜ ዳይሬክተር ነው። 3ኛ ስራው ነው ከኔ ጋር ኦልሬዲ 2ኛው ይሄ ነው። አንድ ከሌላ ሰው ጋር ሰርቷልና ለሱም ኦልሬዲ እንደ እድልም ነው የሰጠውትና ብዙ ሰዎች እንደ እድል ነው የተጠቀሙበት ይሄንን ስራና ሰው ቢያየው እንግዲህ ደስ ይለኛል። ኮሜንት ምናምን ቢያደርጉን ደስ ይለኛል። ትንሽ ንገረን፣ ጃንራው ምን አይነት ነው? ምን አዲስ ነገር ወይም ደግሞ ምን እንደ ሐሳብ አዲስም ባይሆን የራሳችሁ መልእክትና ሐሳብ ደግሞ ይኖራችኋል። ምን አስተላለፋችሁበት? እንግዲህ ያስተላለፍነው ያው የእውነትን ኃያልነት ነው። ማለት እውነትን ከያሽ ምንም ነገር ታሸንፊያለሽ። ክፋትን፣ ምቀኝነትን ከያሽ ግን ወዳቂ ነሽና ትልቁ ነገር የሚናገረው እውነትን ነው። ማለት አንድ ሰው እውነታን ከያዘ ምንም ነገር ያሸንፋል። አንድ ሰው ብቻውን ነው የምልሽ የሆነን ሰው ተጋፍጦ ማሸነፍ ይችላል። ለምን ምንድነው እውነት ሁሌም ማሸናፊ። ያንን ነው ለማስተላለፍ የሞከርነው በፊልሙ። በርካታ ታዋቂ ካንተም በፊት ቀድሞ የገቡ ስትጀምርም ደግሞ አሁን ያንቺው ሌባ ነፃነት ወርቅነህ በቃ ትልልቅ አሉ ከሚባሉት ጋር የመስራት ቀጥታ መተወን እንኳን ባይሆን እዛ ውስጥ መኖር እድሉ ነበርና የሆነን ሰው እናያለን ሁላችን። ምንም በሙያዬ ያየኋቸው ሰዎች አሉ። በቃ የእንትና ትወና ይመስጠኛል። ያው ልምሰል አይደለም ግን አሉ አይደል የምንወዳቸው። የነማን አድናቂ ነህ? ያው ልጅ ሆነሽ ያው ሰራዊትና ሙሉዓለምን በጣም ነበር የምወዳቸው። ማላሽሽ ነገር በፊት እነ ሽመልስ አበራ እና ለማየሁ ታደሰ እነሱም ብዙ አይቻለውና የነሱ በጣም አድናቂ ነኝ። የነሱ አክቲንግ በጣም ነበር እንትን የሚለኝ። አሁን ካሉት ውስጥ ያው ሁሉም በጣም ባባ ነፍሱን ይማረው ባባ የራሱ ነገር አለው። ዓለም ሰገድ የራሱ ነገር አለው። ማንዴላ የራሱ ነገር ማንዴላ በቃ ግሩም የራሱ ሁሉም የየራሳቸው ነገር አላቸው። ግን እንደ አይድል ስትይ ደግሞ መጀመሪያ ላይ የምትወጃቸው ሰዎች አሉ እና እንዳልኩ ሰራዊት፣ ሙሉዓለም፣ ሽመልስ አበራና አሌክስን በጣም ነበር እንትን እምለው። ምን አይነት ገጸ ባህሪያት ናቸው አንተ ጋር የሚበዙት? አፍቃሪ አይነት ነገሮች አሉ መሰለኝ ወይም ለስለስ ያለ የዋህ ለምን እንደሆነ አላውቅም። እሱ ስክሪፕት ነው ሁሌም ይመጣል። ትንሽ እንደውም አሁን ያልወጣ አንድ ፊልም አለኝ ትንሽ ወጣ ይላል እሱ እንጂ ብዛት እንዳለ የሚመጡት ስክሪፕቶች እንዳለ የሆነ አፍቃሪ በቃ በሆነ በፍቅር የተጎዳ እንደዚህ አይነት ስክሪፕቶች ናቸው የሚመጡትና ወይ የዋህ ነው ሁሉም ስክሪፕት ተመሳሳይ እኔ ጋር የሚመጡ ስክሪፕቶች እንደዛ ናቸው። ለምን እንደሆነ ግን አላውቅም። ምናልባት የመጀመሪያ ፊልምህ መርቷቸው ሊሆን ይችላል ወይ አይደለም? ነገር ምን ያረጉን ሰዎች ለምሳሌ ተከታታይ 3 ፊልሞች ኮሜዲ ካራክተር ናቸው። የመጀመሪያ አህዱ የሚለው ፊልም ኮሜዲ ነው፣ አፍቃሪ አይደለም። ሌዲስ ፈርስት ቴክስ የሚለው ደግሞ የሆነ ጊግ ካራክተር ነው። በፍጹም በቃ ልልሽ አሁን ከምሰራቸው ጋር በፍጹም አይገናኝም። ባንቺ ጊዜም እንደዛው ነው፣ ሌላ ካራክተር። ከዛ በኋላ ግን ምን እንዳመጣው አላውቅም። በቃ ተንጋጋ እንደዛ አይነት ስክሪፕት እንዴት ነው የምታየው? ይሄ አንዳንዴ ሲደጋገም እንዳልኩ ነው። በቃ አፍቃሪ ሲባል ትዝ ልትላቸው ትችላለህ። ኦሬዲ የተሰራ ሰው በዛ እንትን ላይ ጥሩ ያየኸውን ሰው ካስት ማድረግ ተጽዕኖ ምናምን ሊኖር ይችላል። እንዴት ነው የምትመርጠው ስክሪፕት? ምንድነው ያው ይመጣል፣ የምትመልሹም ይኖራል፣ ማትመልሹም ይኖራል።
ግን ባለው በሀገሪቷ ልክ ነው የምታስቢው። ለምን አሁን ብዙዎቹን የራሴ ነው ፕሮዲስ ማድረጋቸው እንዳልኩ ሼር ምናምን ሆነ ከዛ በኋላ ለብቻዬ ነው አሁን እንትን እያልኩ ያለሁት ከአቅምም አኳያ ታያለሽ ከብዙ ነገሮች ማለት ነውና ያ ስክሪፕት ሲመጣ ታይዋለሽ ሊሆን ይችላል ሰው ጋር መድረስ ይችላል እንዳቅምሽ ማለት ነው። ከዛ ደግሞ እኔ እንዳልኩሽ የሚመስጠኝ ታሪክ ደግሞ ይኖራል ያ ሳላስበው በዛ ተመስጬም ሊሆን ይችላል እያንዳንዱ እየመጣልኝ ያለው ማለት ነውና ስትታዩ የሚመችሽ ነገር ካለው በቃ ትምርጭና ትሰሪያለሽ። የማይመችሽ ከሆነ ሌላ ሰው ጋር እኮ ሊሳካለት ይችላል። እኔ የተውኩት ነው የምልሽ። እንደዚህ አይነት ነገሮች ይኖራሉ ብዙ ጊዜ። ስለዚህ ቀጣዩ ፈታኝ ሲሆን ደግሞ ምናልባት ወደ ሌላ ሊሄድ ይችላል ያንተ ምርጫ። ስለዚህ ፊልምህን ጋብዘን መቼ የት ነው የሚታየው? አሁን ምን ላይ ነው ያለው? ምርቃት ባለፈው ሳምንት ነበር። በድጋሚ እንዳለም ሰምቻለሁ። ባለፈው ሳምንት ነው ኦሬዲ ሴሬሞኒ የነበረውና ሁሉም ሲኒማ ቤት ያው በተመቻቸው ሲኒማ ቤት ሄዶ ማግኘት ይችላሉ ፊልሙን ሁሉም ጋር ስላለ ማለት ነው። እዚህ ቦታ ሳይሆን ሁሉም ጋር አለ። እሺ ስለ እህትህ ቅድም የሆነች ነገር ጨረፍ አድርጋ አልፈሃል። ምናልባት የሆነ ጠበቅ ያለ ግንኙነት ሊኖር እንደሚችል ገመትኩ። አላውቅም ምክንያት አለ መቼም የፕሮዳክሽንን ስም ከሷ ስም ጋር ስታያይዘው። ሶፊ ታላቅ እህቴ ናት። ሶፊ ትባላለች ማለት በእኔ ህይወት ውስጥ ትልቅ ዋጋ ያላት ሴት ናትና ምናልባት እሷ ምኞቷን አታ ምናምን እዛ ሆናለች። እኔ አዲስ አበባ ስመጣ ብዙ ነገር የምታደርግልኝ የነበረችው እሷ ነበረች ማለት ብዙ ነገር ነው የምልሽ። ያው ከክፍለ ሀገር ስትመጪ የሆነ ዘመድ ይኖራል ምናምን እዛ ትገቢያለሽ። ግን ከዛ በኋላ ግን ባለው የሆነ ሰዓት ላይ ተከራይቼ ስኖር እሷ ናት በቃ ሁሉ ነገርን ስታኖረኝ ምናምን የነበረው የሆነ ደረጃ እስከደርስ ድረስ ማለት ነው። ብዙ እስካሁንም ድረስ አጠገብ ያለች ሴት ናትና አንዳንድ እህቶች ለወንድሞቻቸው የሚከፍሉት ዋጋ አለና የምሬ ነው ብዙ ዋጋ ከፍላለች ለኔ ማለት የሆነ ህልሜን እንድኖር ነው የምልሽ። እዚህ ጋር እንድደርስ ብዙ ነገር ጥራለች ሶፊና ሶፊ እንደው ከዚህም በላይ እድሜ ጨምርልሽ። በጣም ነው የምወድሽ ሶፊ። ለሶፊ እኔ ወንድሞች ስለሆነ ያለኝ ያው እህቶች ሲደነቁ ነው ደስ ይለኛል። አላቅም እነሱ ምን እንደሚሉኝ ባላቅም። እሺ አዲሱ ስራ ላይ ፈታኝ የነበረ ነገር ምንድነው? ቢያንስ እንደ ፕሮዲዩሰር ሌሎች ነገሮች ላይ የነበሩ ችግሮችን አይተህ ትወናህ ላይ ተጽዕኖ እንዳይፈጥር ጥንቃቄ አድርገሃል። ግን ያም ሆነ ችግር አይጠፋምና ፈታኝ ነገር ምንድን ነበር? ፈታኝ ብዙ ነገር አልነበረም። ግን እንደ ካራክተር ሁለት ኦሬዲ የሆነ ሰዓት ላይ ጺሙ ጸጉር ያደገ ካራክተርና ኖርማል ላይክ እንደዚህ የሆነ ካራክተርና ትንሽ ስራዎች ትቼ የሆነ 5 ወርና 6 ወር ጸጉሬን እና ጺሜን አሳድጌያለሁ ላይክ ይሄ ፌክ እንዳይሆን ማለት ነው። ምናልባት የሱ ጊዜ ትንሽ ሰዎች ምን ሆነ ነው ምናምን ይሉሻል የተጎሳቆለና ትንሽ እሱ ነበር እንጂ ፈታኙ እንደ ስራ ግን ለምን አዳማና እዚህ ነው የተሰራው አዲስ አበባና አዳማ ነው የተሰራውና አዳማም ደስ በሚል ሁኔታ ነው ሰዎችም እዛ የሄድንበት እያንዳንዱ ቦታ ላይ ሲቀበሉ ነው የነበረውና በስርዓቱ ነው እንትን ያለውና ይሄን ፈታኝ የሚለው ነገር አልነበር። ካልተሳሳትኩ ረብራ አዳማና እዚህ ነው የተሰራው ወይስ አዳማ ነው የተሰራው? ረብራ ወንጂ ነው የተሰራው። ወንጂ ነው የተሰራው። ከአዳማ ብዙ አይርቅም መሰለኝ በእርግጠኝነት አላውቅም። አይ ብዙ እኔ እሱ ከአዳማ ብዙ አይደለም ስንት ኪሎ ሜትር ትንሽ ነው ብቻ ፒስታ ስለሆነ መንገዱ ትንሽ እንትን ይላል እንጂ ሩቅ አይደለም ቅርብ ነው። ብዙ ስራዎች ግን ክፍለ ሀገር አላቸው በጣም ለምን እንደሆነ አላውቅም። ከባንቺ ጊዜም ለምሳሌ ጉራጌ ሀገር አለው ከዛ ደግሞ አንቺ ለኔ ሐዋሳ አለው የሴት ፍቅር አዳማ ነው የተቀረጸው አንድ ታሪክ 40 ምንጭ አለው ብቻ ብዙዎቹ ክፍለ ሀገር ለምን እንደሆነ ግን አላውቅም። አጋጣሚ ነው። ለምሳሌ አንቺ ሌባ ራሱ ናዝሪት አለው ላቦረና ቦረና ድረስ ሄጂ ነው ብቻ ብዙ ላቦረና ላይ ፕሮዳክሽን ማናጀር ነው የነበርኩትና እዛ ድረስ ብቻ ብዙዎቹ ስራዎቼ ክፍለ ሀገር ያስወጡኛል ለምን እንደሆነ ግን አላውቅም። እንደ ፕሮዳክሽን ማናጀር እንግዲህ አሁን ቦረና ድረስ ስትሄዱ ማስታወቂያ ቦታ ነው ከተማ ሲሆን ቀላል ነው ሁሉ ነገሮችን ማስተካከል ምናምን እንዴት ነበር ያን ወቅት? ያን ወቅት ለምሳሌ ያቤሎ የሚባል ሀገር ነው መጀመሪያ ሄደን እንትን የምትይው እንደውም ላቦረና ላይ ምን ሆነ መሰለሽ መጀመሪያ እንትኖች አርብ ተንቀሳቃሽ ሰዎች ናቸው ዛካ ያሉትና ይሄ ሚንቀንተ የሚሉ ሰዎች ናቸውና ይሄ ለከብት አርብቶ አደሮች ምን አሩለ እዚህ ቦታ የነበሩ ማይ ቦታ ይቀይራሉና መጀመሪያ ሎኬሽን አይተን መተን ተመልሰን ስንሄድ እንደኛ ሰዎች ቦታ ቀይረው ማለት መጀመሪያ ሄደን ፕሪ ፕሮዳክሽን ላይ አይተን ምናምን መተን ድጋሚ ስንሄድ እነዛ ሰዎች ቦታ ቀይረው ስለዚህ ክሩ ምናምን ያቤሎ ላይ ተቀመጠና ከእንደና ደግሞ እነኚህ ሰው ያሉበት ቦታ ላይ ድጋሚ ወደ ሜጋ የሚባል አካባቢ ምናምን ወደዛ ሄደን ነው ድጋሚ ሄደን የሰራነውና እንደ አይነት ቻሌንጆችም ይገጥሙሻል። ግን የዛ ሰዓት ግን በጣም ያው የከተማው ሰው ምናምን በቃ ለመተባበር ምናምን አረኒ ሰው ይገርመኛል። የምሬን እኮ ነው የምልሽ
ማለት መልካምነቱ ምናምን እንዴ በቃ ከመነግርሽ በላይ ነው። የጋዜጠኛና የፊልም የሾፌር ሌሎች ሙያዎችም አሉ። ብቻ ሀገርህን ለማወቅ ብዙ እድሎች የሚሰጥ ነገር አለ። ከዛ ደግሞ በተለይ የኪነ ጥበብ ባለሙያ ሲሆን ደግሞ በጣም ሰውም በጣም ደስ የሚል አቀባበል አለ፣ አክብሮት አለ፣ የሚያሳዩ ፍቅር አለ። ብዙ ነገር ያየህ ይመስለኛል። ፊልም ማሳየት ላይም ተንቀሳቅሰሃል። አዎ ማለት ዞርኸዋል። ይመስገን ማለት ኢትዮጵያን እርግጠኛ ነኝ 80-90% አውቃለሁ ብዬ አስባለሁ። ፊልም በማሳየት ማለት ነው። ማለት ሆነ ፊልም ይያዝና ይወጣል። ከዛ ሙሉ ኢትዮጵያን ዞረሽ ነው የምትመጪው። አሳይተሽ ነው ምንሽ 2 ወር ምናምን ከአዲስ አበባ ተውጪና ማለት ነውና ማላቀው ሀገር የት ነው? ለምሳሌ ታይቶ ማቅበት ሀገር ሁሉ አንገርጉቴ የሚባል ሀገር ሁሉ ገብቻ አሳይቼ አውቃለሁ። ፊልም አካባቢ ከነቀምት ነው ወደ ባህር ዳር መሄጃ መንገድ ነው። ነቀምት መጥቶ ነቀምት ነው መሰለኝ። አዎ በነቀምት ብቻ ወደ ባህር ዳር መሄጃ አለ የፒስታ መንገድ ይወጣል መሰለኝ በዛ በኩልና በዛ ገብተን ሁላ ታይሚንግ ለመጠበቅ ታይሚንግ ማለት ለምሳሌ ከሆነ ትልቅ ከተማ ላይ ለመግባት ያለብሽ አርብ ቅዳሜ ወደ አይደለ። ስለዚህ ሆኖ ሰኞ ማክሰኞ ትንሽ ከተሞች የሆነ የትራንስፖርትም ሆነ ብቻ ኪሳራ እንዳይኖር የምትገቢባቸው ከተሞች አሉና ፊልሙ ላይ ታይቶ የሚያውቅ አይመስለኝም። ይሄ እዚህ ጋር አሁን እንትን የሆነ ነገር ተሸርፏል። ለምሬ ነው እዚህ ጆሮዬ ማለት ነው። ሰው የተወሰነ ሰው ገብቷል። ልክ ፕሮግራሙ ፊልሙ እይታ ከተጀመረ በኋላ የተማው ልጆች መጡ እና አስገባን ምናምን እንዴኛ ደግሞ ለስራ ነው የሄድነው እንዴት ብለን እናስገባለን? ከዚህ አሁን ልጆች ድንጋይ መወርወር ጀመሩ ማለት ነው። አስገባን አታስገባን እኔው እዚህ ጋር የምሬ ነው ጆሮዬ ተሸርፏል። ቻው ትታየኛለሽ። ይሄ እዛ ድንጋይ የምሬ ነው የምልሽ የተወረወረች ድንጋይ ሸርፋይ ነው። አይገርምም? ለአይኑ ሌላ ነገር እኮ ነው አሁን የምሬ ደስ ነው ያለኝ ማለት ምንም እንትን ያልኩት ነገር የለም። በዛ ልክ ፊልምሽን ለማየት የህዝብ መጥቶ ሲጋፋ ምናምን እንዴት ነው ደስ የሚል የምሬን እኮ ነው እንዴ። በቃ ሁሌ ምን እናፈቀው እሱ ነው። በፊት የነበረ ግፊያ ምን ሁሉ ነገሩ ሰልፍ በጣም አዲስ አበባ ማለት ነው እንግዲህ ብዙ ሲኒማ ቤት እያለ እዛ ደግሞ ጥቂት ቦታ ነው ወይ አንድ ቦታ ነው ሊታይ የሚችለው። እንደ አይነት ከተሞች ላይ ሲኒማ ቤት አዳራሽ ምናምን አይኖርም መቼም። የትምህርት ቤት የሆነ አዳራሽ አይጠፋም። የከተማው እንዴት ነው የምታሳዩት? ምንድነው መስመር ዘርግ የሚባል ሰው አለ መጀመሪያ ላይ ከተማው ላይ አዳራሽ ምናምን ይኖራል። ሄዶ ቀድሞሽ ጉዳይ አስፈጽሞ ምናምን ፖስተር ይለጠፋል ምናምን ከዛ ነው ምንገባው። ቀድሞ መስመር ይዘረጋል እንጂ ቀጥታ ድንገት ገብተን አይደለም ምንሰራው። ለምሳሌ እኛ ከአዲስ አበባ ከመነሳታችን ከ10 ቀን በፊት ከ15 ቀን በፊት ይወጣል። እየዘረጋ ነው የሚወጣው። ለምሳሌ ደብረ ብርሃን ከሆነ መጀመሪያ የምንወጣው ደብረ ብርሃን እንደዚህ ያለ ከዛ በመቀሌ ዞረሽ በአዲግራት በውቅሮ ምናምን አድርገሽ መንገዱን ሁሉ ነው የምታውቀው። አራው በሁመራ ምናምን ትዞሪያለሽ። ከዛ ዳንሻ ምናምን የሚባሉ ከተሞች አሉ ምዞሪባቸው። ይሄ መተማ ምናምን ብቻ ሱዳን ጠረፍ ማለት ነው። እዛም ድረስ ሄደሽ ታሳያለሽ። ፊልም ነው የምልሽ እና እንደዛ እየዞርሽ ነው የምትመጪው። ከዛ ጎንደር ከዛ በደብረ ማርቆስ ነው የምትገቢው። እዚህ ፊቼ መጨረሻ ፊቼ አሳይተሽ ትመጫለሽ። ሰሜንን ማለት ነው። ትንሽ የሚከብደው ምስራቅ ነው። ምስራቅ ቀጥታ ትወጫለሽ መመለስ ነው። የምትዞሪው መስመር የለውም ላይ ከሄድ ድሬዳዋ ጅጅጋ ምናምን ማለት ነው። ለምን ለምሳሌ ስትዘረጊ ወይ አዋሽን ትዘይና ምናምን እንደዛ ነው የምትመጪው እንጂ አሁን ከዛ ደግሞ ይሄ ጅማ ምናምን መስመር ደግሞ ይመቻል። በአምቦ በኩል ወጥተሽ በዚህ በወሊሶ ነው የምትገቢው። እንደዛ ለምሳሌ ደቡብ ይመቻል። ለምሳሌ በቡታጀራ ከወጣሽ በአሰላ ምናምን ትገቢያለሽ እና ትንሽ የሚያስቸግሩ ያኛው መስመር ነበርና ግን ሁሉንም ነገር በቃ እንዳልኩሽ ቀልቡ የሚዘረጋ ሰው አለ። ትወጫለሽ ግን ላይፉ የሰው ፍቅር የነበረው ለፊልም ያለው ፍላጎት ምናምን ማይ ጋድ ትንሽ አሁን ስክሪፕት እንኳን ብታገኝ አንዳንድ የምትፈሪያቸው ስክሪፕቶች አሉ። የምሬ ነው ምሽ የተቀመጡ አሁን 3-4 ስክሪፕቶች አሉ ገንዘብ ሳገኝ እሰራለሁ ብዬ ያስቀመጥኳቸው። ለምን ዝም ብለሽም አትሰሪያቸው ብር ሳይኖርሽ ምናምን አትሰሪም። እንዳልኩሽ ከዚህ በፊት አብራኝ ኮላብ ያደረገችው አዊንታ ራሱ ፊልም ተሰረቀ ጠፋች። ብዙ እንደዛ አገኘሽኝ አይደል? አዎ ለካው ግን የሆኑ ሰዎች አብረውሽ ምናምን ተባብረሽ ምናምን ጥሩ ነገሮች ይኖራሉ መስራት ይቻላል። ግን የገንዘብ ጉዳይ ደግሞ ጥያቄ አለ። ለምሳሌ በደንብ በጀት አውጥተሽ ሰርተሽ ሲኒማ ቤት ሰው መጥቶ የማያው ከሆነ እንዳልነው ዩቲዩብ ላይ በነፃ ነው የሚያገኘው አንቺን ፊልም። ከዛስ በኋላ 4-5 ሚሊዮን ምናምን ያወጣሉ ሰዎች። ከዛስ በኋላ ያንን ብር ከየት ነው የሚያመጡት? ሰው መጥቶ ካላየው እንዳልኩሽ ስትሪሚንጉ ላይ ምናምን ካላየልሽ ከባድ ነው። ስለዚህ ፊልምህን ጋብዘንና ምስጋናም ካለ በዛው እንግዲህ ልዩ ዓለም ፊልም በሁሉም ሲኒማ ቤት አለ። ገብታችሁ እዩት፣ ተወዱታላችሁ ብዬ አስባለሁ። ከወደዳችሁትም ካልወደዳችሁትም የፈለጋችሁትን ኮሜንት እቀበላለሁ፣ ግን እዩት እሺ። ምስጋና ደግሞ ለምሳሌ አዳማ ላይ በጣም ብዙ ሰዎች ተባብረውናል። የአዳማ ፖሊስ መምሪያ የነበሩት ዋናው ኮማንደሩ ምናምን የነበራቸው አቀባበል ላይክ ምን ጠይቃቸውን ነገር እስከ ማድረግ ድረስ ማለት ነውና ብዙ ሰዎች አሉ። ለምሳሌ ድሬ ኢንተርናሽናል ሆቴል
እዛ የነበሩ ሰዎች ምናምን በደንብ በጣም ቴንክ ዩ ቤተሰቦቼ ስራው ላይ የተሳተፋችሁ ሰዎች እንዳለ ከልብ አመሰግናለሁ ወዳችኋለሁ እንግዳችንም ስለነበርክኛም በአባይ ቲቪ በሰከላ ሾው ስም እናመሰግናለን ጥሩ እንዲሆን እንዲሳካ እንመኛለን ልክ እንደቀደመው ጊዜ ደግሞ በየክልሎች በደንብ እየሄደ የሚታይበት ዘመን እንዲመጣ እንመኛለን አንተም እንዲቀና መልካም እድል እንመኝልሃለን እናመሰግናለን በጣም ቴንክ ዩ አመሰግናለሁ የሰከላ ሾው እንደቀጠለ ነው ራኬብ አለማየሁ ነኝ እንግዳይ ኤልያስ አለሙ ነው እንግዳይ ፊልም ፕሮዲዩሰርና ተዋናይ ነው አዲስ ስራውን ይዞልን መጣል እያየንለት እንቆያለን እንመለሳለን እኛ ከረፍት በኋላ በሌሎች እንግዶች በብዙ አዝናኝ ነገሮች